ከረጅም ጊዜ በኋላ መድረክ ላይ ወጣው። ኢቢኤስ ላይ ብዙ ጊዜ አቅርቤያለሁ ምናምን የምታውቁኝ ሰዎች ትኖራላችሁ። ግጥም ከልጅነቴ ጀምሮ ነው የጀመርኩትና ገጣሚ ነኝ ስላቸው ብዙ ሰዎች ምን ገብቶ ነው ስለ ህይወት ምናምን ይሉኛልና አይገርማችሁም ዳንሰኛ ሁሉ ነኝ ተዋናይ ነኝ። ብዙ የጥበብ ሙያዎች ውስጥ ኖሬ አውቃለሁ። ጥበብን በትንሹም ቢሆን አውቃታለሁ። ጥበብ ውስጥ ኖሬ የተረዳሁት ወይም የገባኝ ነገር ምንድነው? ጥበብ ላይ መኖር በራሱ ኢንቨስትመንት የሚፈልግ ነገር፣ አቴንሽን፣ ገንዘብ፣ ብዙ ነገር። ህይወት ላይ ደግሞ ለብቻዋ ህይወት ደግሞ ራሷ ኢንቨስትመንት የምትፈልግ ዘርፍ ናት አይደል? ህይወት ብቻዋን ማለት ሰርቫይቭ ማድረግ አለብን። ምንድነው እኔን እዚህ ጋር ያመጣኝ ነገር ጥበብን እንዴት ነው ወደ ህይወት የምናመጣት? ማለትም ጥበብን ተጠቅመን እንዴት ነው መኖር የምንችለው? ምን ልላችሁ ፈልጌ እንደሆነ አሁን በግጥም ያስረዳችኋለሁ። ለምሳሌ ጥበብን እንደ ሴት እንያት፣ ህይወትንም እንደ ሴት እንያት። ለምሳሌ መቅዲ ልትሆን ትችላለች ብለን እናስብና ህይወት ጥበብ ሊያዳላህብኝ ብትለኝ እንዴት ብዬ በግጥም እነግራታለሁ? እነሆ ጥበብን ልወቃት ብዬ አፍቅሬያት ቀረሁኝ በጣም። መቅዲዬ ጥበብን ልወቃት ብዬ አፍቅሬያት ቀረሁኝ በጣም። አመንዝራ ነህም ተብዬ ፈራሁኝ እንዳልቀጣም። በአንቺ ላይ ደርቤ አይደለም ጥበብን ልብ ያስገባኋት፣ በሰጠችኝ ደስታ መጠን ልክ ራሴን እንጂ ሰጠዋት። ብስልሽ ደስ ይለኝ ነበር፣ ብቀኝሽ ደስ ይለኝ ነበር፣ ብዛትንም ደስ ይለኝ ነበር፣ ግን አልችል ከግጥም ውጪ። መልእክቴ ላንቺ ነውና ቃላቴን በደንብ አድምጪ። ይኸውልሽ የኔ ቆንጆ ሰማይን በአንቺ ለካዋት ከጀንበር ፊት አስቀድሜ፣ ተፈጥሮን መሳይ መልክሽን ሲያዩብኝ ባሰ ህመሜ። ቅበጪ እስከፈለግሽው ሴት መሆን ባንቺ ላይ ያምራል፣ ፈገግታሽ ብርሃን አለው ፀሐይን ቤቷ ያስቀራል እያልኩኝ አንቺን ለመግለጽ ስጠቀም የቃላት ድርድር መልስ አጣው ከአንደበትሽ፣ ልሳንሽ ሆነብኝ ግድር። ምን ነው ዝም አልሽ የኔ ቆንጆ? ምን ነው ካንቺ እኩል በልቤ ዙፋን ለጥበብ ቦታ መስጠቴ ድርጊቴ ገርሞሽ ነው አይደል? ለዚያ ነው ዝም ያልሽውቴ። አይዞሽ አትጨነቂ፣ እንደምወድሽ ወቂ። ደሞ እኮ ከቀፌ በገባሽ ሰዓት ፈጽሞ ስለምረሳት አንቺ ስትናፍቂኝ ነው ጥበብን የማስታውሳት። እናማ መሳሌን አልወደድሽውም፣ ቅኝቴን አልወደድሽውም፣ መዝፈኔን ላንቺ ስል ተውኩት ይቅር ብያለሁ። አትግጠም ግን እንዳትይኝ፣ ስላንቺ መጻፍ ወዳለሁ፣ ስላንቺ ልግጠምልሽ። ግጥም የመጻፌ ምክንያት ይሄ ነው ለማለት ነው። አንድ አባቱ በምክር ያሰረቸው ወጣት የሚጽፈው ግጥም ነው። ቀጣዩ ደግሞ ልጄ ስዕል ቢላዋ የቆረጠው ገመድ ጠፍቷል ጫማ ክር፣ እንቅፋትህን አትውቀሰው ማሰሪያህን ግን አጠንክር፣ መንገድህን አስተውለው የእግርህን መረገጫ፣ ሳታገኘው እንዳትቆም የህልምህን ትልቅ ዋንጫ። በምላጭም ቢሆን ቁረጥ አንተው፣ በምላጭም ቢሆን ቁረጥ የጫማህን ክር ትብትብ፣ ያለዚያ ግን ውድቀትህን በሌላ ሰው እንዳትከትብ ይለኝ ነበር ደጉ አባቴ እኔን ሊመክር አስቦ፣ ሳልረዳው መልኩ ጠፋ የኔ ዓላማ ተውሰብስቦ። ግን አሁንም እንዲህ ይላል በመንገድ ላይ እሾህ ይኖራል፣ አሜኬላም አይጠፋም፣ ጥሩ ማሰብ ብመክርህም መጠንቀቁም ግን አይከፋም። ደሞ ውሃውን አትርገጥ ውሃ አይረገጥም፣ መራራት አያውቅም ወስዶ ነው የሚያሰጥም። እንዳትሞኝ ልጄ ሁሉንም ማስተውል በጽኑ ልቦና፣ ሌላንም ወቀስ ትተህ ራስህን አቅና። ሃይ አባ ግና በሊኔ ሁሌም ቢሆን የማስበው እኔም አባት ልጄም ብዬ የምመክረው አለ አንድ ቃል እንዲህ ይላል ስዕል ቢላዋ የቆረጠው ገመድ ጠፍቷል የጫማ ክር፣ እንቅፋትህን አትውቀሰው ማሰሪያህን ግን አጠንክር። በመጨረሻም ለሞተ ሰው የተጻፈ ግጥም። ውዴ ዘመኑ እኮ አልቋል ምን ትጠብቂያለሽ፣ ምጽአት ቀን ደርሷል መቼ ትመጫለሽ የሚል ግጥም ጽፌ የላኩልሽ ለታ እንደዚህ ነበረ የምድር ሁኔታ። ይህንን ደብዳቤ የላኩልሽ ዕለት
ተሸንቁራ ነበር ዓለም በሰው ስለት። ዙሪያ ገባው ደቂቅ ፍቅር፣ ዙሪያ ገባው ደቂቅ መውደድ። ትንሽ ማምለክ፣ ትንሽ መስገድ፣ ትንሽ ሰዓት ለፈጣሪ፣ ብዙ ሰዓት ለራስ ሩጫ። መከባበር ትንሽ ብቻ፣ ሌላው ሰዓት ለመንጫጫ። ፈራ እግዚአብሔር ከኛ ጠፋ፣ ቢሆንም ግን እሱ በእኛ መቼ ከፋ። መች ራቀን አምላክ ደጉ፣ ልጆቻችን እስከሚያድጉ፣ አባቶችም እስከሚያውቁ፣ ከእንቅልፋቸው እስኪነቁ። ጊዜው ሄደ፣ ቀን አለፈ፣ ቅጽበት ካመቱ ሁል ቆሞ ተሰለፈ። የሚገርምሽ ከዚህ ሁሉ መዓት ውስጥም አልረካሁም ከፍቅርሽ ጥም። አልረሳሽም ከዕለት ተዕለት፣ ደርሶልሻል ያፍሽ ስለት። ቃሌም ቢሆን አለ ከብሮ፣ ከኪዳኔም አልረከስኩም። መምጣትሽን ጠብቃለሁ ከትዝታሽ ከቶ አልረኩም። ልደታ ማርያም አንቺን ማሰብ አልሰነፍ እና ውዴ፣ ያንቺስ ልብ እንዴት ነው? ከናፍቆቱ አላላም ወይስ ሌላ ቢያገኘ ወዳለ አይጠላም? ስትሄጂ እንደነበር ሁሉም ነገር አለ። ፍቅርሽስ እንዴት ነው? ምን ያህል ጎደለ? ምንም አልጎደለም። እሰይ እሰይ የኔ ንግሥት፣ ድሮም ማምንሻለሁ፣ ግን ጠፍተሽ ቀርተሻል። የት አገኝሻለሁ? የፍቅራችን ደስታ ከትዝታ ምስል ታትሞ እንደቀረ እመጣለሁ ብለሽ ከሄድሽ ዓመት አልፎ ዘመን ተቆጠረ። አየሽ ዓለም ደብዝዛለች፣ ደስታ ከምድር ርቋል። የገዛ ሀገሬን እምባይኗን ተናንቋል። ከሁሉ ግን በላይ ተፈጥሮ በሰው ላይ አዙራለች ፊቷን። የምታየው ሁሉ ጎርቶታል ስሜቷን። የምንጯ መምጫው ቆሟል፣ የሰው ልጅም ልቡን ታሟል። በዚህች ምድር ላይ እንዲህ ነው የሆነው ውዴ። ዘመኑ እንደው አልቋል፣ ምን ትጠብቂያለሽ? ምጽአት ቀን ደርሷል፣ መቼ ትመጫለሽ? የሚል ግጥም ጽፌ የላኩልሽ ለታ፣ እንደዚህ ነበረ የምድር ሁኔታ። ሰኞ ይመችሻል፣ ማክሰኞ ሳትመጪም፣ ለጠበቀሽ ልቤ ለናፈቀሽ ልቤ ጥቂቷን ጊዜሽን መተሽ አትሰጪም። ያኔ የሞትሽ ዕለት እመጣለሁ ብለሽ ተለየሽ ይለት እንደምትመጪ ያውቅ ነበር ልቤ። ግን ምጽአት ቀን መሆኑን እኔ መቼ አስቤ። ይኸው መምጫው ደርሷል የፈጣሪ፣ ስለ ቃልሽ አትቀልጂም። ይህን አውቃለሁ ትመጫለሽ፣ ግን እንዴት ነው አታረፍጂም? ብታረፍጂም ችግር የለም ብቻ አደራ እንዳትቀሪ። በቀጠሮሽ እስክትመጭ ግን በልቤ ላይ ጸንተሽ ኑሪ። ግን አደራ እንዳትኩሪ ውዴ። ዘመኑ እንደው አልቋል፣ ምን ትጠብቂያለሽ? ምጽአት ቀን ደርሷል፣ መቼ ትመጫለሽ? ሩብስ እንዴት ነው? ሐሙስም አትችይም? ዳግም በዚሽ ምድር በሕዝብ አዳማይን አትንጎማለይም? መቼ ትመጫለሽ? መቼ ይመችሻል? አንቺን ያፈቀረ ሰው ይጠብቅሻል፣ ሰው ይናፍቅሻል። ዋ ብትመጪ ይሻልሻል። ክብረት ይስጥልኝ።